በዘመናችን መማር የምርጫ ጉዳይ አይደለም፣ ግዴታ ነው። የሰው ልጅ ከጨለማ ወደ ብርሃን የሚያወጣው መንገድ የሚያገኘው በመማርና በመመራመር ነው። መማር ታዳጊዎች በዘመናቸው ለሚያደርጉት ጉዞ የማይጠፋ ብርሃን የሚሰጥ የህይወት ፋና ነው። ዛሬን ለመኖር ብቻ ሳይሆን ነገን የተሻለ እንዲሆን የሚያስችል አቅም ያስታጥቃል። ለመኖር ምግብ፣ መጠለያና ልብስ እንደሚያስፈልግ ሁሉ በህይወት ለመቀጠልና የተሻለ ደረጃ ለመድረስ መማር አማራጭ የማይገኝለት የእውቀት ሽግግር ሂደት ነው። በዚህ ዓለም ውስጥ ብቁና ተወዳዳሪ ሆኖ መኖር የሚቻለው አገራዊና ዓለም አቀፋዊ በሆነ እውቀት ራስን ማስታጠቅ ሲቻል ነው። የተማረ ዜጋ ከፊቱ ያለው ዓለም ብሩህ ሆኖ ይታየዋል። ሊፈጠሩ የሚችሉ መሰናክሎችንም ለማስወገድ የሚያስችል ጥበብን ያስገኛል። በተገቢው የመማር ዕድል ያገኘ ዜጋ በሌሎች ላይ ሸክም አይሆንም። ይልቁንም በሀገርና በወገን ላይ የወደቀን ችግር ለማንሳት የሚያስችል ብልሃትና እውቀት ይኖረዋል። ውድ ተመልካቾቻችን እንዴት ሰነበታችሁ? በዛሬው ዝግጅታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብነት ትምህርት የግብረ ገብነትና የሥነ ምግባር እንዲሁም የሞራል ልዕልናው ከፍ ያለ ትውልድን በመቅረጽ በኩል በቀዳሚነት ስትጠቀስ የቆየች መሆኗ ይታወቃል። በዘመናዊ ትምህርት ደግሞ በሀገር በቀል እውቀት የተቃኘና ዓለም አቀፋዊ አስተሳሰብ ያለው ትውልድን እየቀረጹ ከሚገኙ የቤተክርስቲያን ትምህርት ቤቶች መካከል የምስካየ ሕዙናን መድኃኔዓለም ገዳም ትምህርት ቤት ይጠቀሳል። ስለሆነም በትምህርት ቤቱ በመገኘት የተለያዩ አካላትን አነጋግረን አንድ መሰናዶ ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የምስካየ ሕዙናን መድኃኔዓለም ገዳም ትምህርት ቤት ርዕሰ መምህር የሆኑት አቶ ወርቁ አሸናፊ እንደተናገሩት ትምህርት ቤቱ በአባቶች መልካም ፍቃድ የምእመናን ልጆች ዓለማዊና መንፈሳዊ ትምህርት እንዲማሩ ታስቦ የተከፈተ እንደሆነና መርቀው የከፈቱትም ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መሆናቸውን ገልጸዋል። ትምህርት ቤቱ የዛሬ ኦልሞስት 53 ዓመት አካባቢ ነው 1966 ነው የተመሰረተው። ያኔ ሲመሰረት ወደ 33 ተማሪና ወደ 5 መምህራን ነበሩት ያኔ። ከዛ ውስጥ 2 የውጭ ሀገር ዜጎች ነበሩ፣ እንግሊዛዎች ነበሩ ያኔ። ከዛ በኋላ ሂደቱን እየጨመረ መጥቶ አሁን 2 ቅድመ አንደኛ ደረጃ አሉት፣ 2 ካምፓስ። አንዱ ማዶ አለው ህንፃ ላይ፣ አንዱ ደግሞ ከቤተ ክርስቲያኑ ጀርባ አለ። ከነዛ የሚመጡትን የሚቀበለው እዛ ያለው አንደኛ ደረጃ ነው እና ቀጥሎም ደግሞ እስከ 12ኛ ነው ያለው። ስለዚህ ከቅድመ አንደኛ ደረጃ እስከ 12ኛ ነው። ወደ 3050 ተማሪ ያለው አሁን ከረንትሊ ወደ 3050 ወደ 235 መምህራንና ሰራተኞች አሉት። ስለዚህ ትልቅ ትምህርት ቤት ነው ማለት ይቻላል። ወደ 7771 ካሬ ሜትር ላይ ያለ ነው። ያው በአብዛኛው የመንግስትን ካሪኩለም ነው የምንጠቀመው። ትምህርት ቤቱ ከመደበኛ የቀለም ትምህርት በተጨማሪ የሀገራችን ቋንቋ የሆነውን ግዕዝ እንዲማሩ በማድረግ ቀደምት አባቶቻችን የጻፉትን ልዩ ልዩ ዕውቀቶች እንዲማሩ ለማድረግና በስርዓተ ትምህርቱ የተካተቱ የትምህርት አይነቶች ላይ ተማሪዎች ሙሉ የሆነ ዕውቀት እንዲኖራቸው እየተሰራ እንደሚገኝ ለማወቅ ችለናል። ቀደም ብለን መንግስትም አሁን የሥነ ምግባር ትምህርት መስጠት አለበት ብሎ ከማሰቡ በፊት ወደ 30 ዓመት ይሆነናል ስነ ምግባር ትምህርት ከአዲስ አበባ ዩኒቨርሲቲ ከቲዮሎጂ እንዲሁም ደግሞ ከሌሎች አውጣተን ካሪኩለም ቀርጸን የስነ ምግባር ትምህርት ስንሰጥ ኖረናል። እሱም ብቻ ሳይሆን የመጀመሪያው ትምህርት ቤት ግዕዝ ትምህርት ቤት ሲሰጥ የነበረ ነው። እስከ 10ኛ ክፍል ባለ ደረጃም ሲያስፈትን ነበር። አሁን ያው 10ኛ ክፍል ላይ ግዕዝ ማስፈተን ሲቀር በእርግጥ እኛ ትምህርቱን እንሰጣለን፣ ግዕዝ ትምህርት ይሰጣል። እነዚህ 2 የቤተ ክርስቲያኒቷን መሰረታዊ አመለካከቶች የሚገልጹ ነገሮች ላይ ስናስተምር ነበር።
ስለዚህ ህብረተሰቡም በአብዛኛው እነዚህን ነገሮች ልጆቹ እንዲማሩ ይፈልጋል። ስነ ምግባር እንዲማሩ ይፈልጋል። ግዕዝ እንዲማሩ ይፈልጋል። ሳይድ ባይ ሳይድ በዚህ በኩል አካዳሚው አለ፣ በዚህ በኩል ደግሞ እሱን ይማራሉ። የአካዳሚ ትምህርቱን መንግስት ያወጣውን ካሪኩለም ይበልጥ ካሪኩለሙ ለሁሉም አንድ አይነትና ያው መንግስት ያወጣው ነው። ሌላ ምን ጨምረው ነገር የለም። አንዳንድ ትምህርት ቤቶች አለፍ ብለው ብዙም እኛ እንደ ባለሙያ ብዙም ማንቀበለው ነገር ያደርጋሉ። ያ ደግሞ ምንድነው በስተጀርባ ከአንዳንድ ከገቢ አንፃር ከምን አንፃር ያለና እኛ ግን እዛ ላይ ተመስለን ግን ያንን ደግሞ አስረግጠን ነው የምንሰራው። በዚህም የተነሳ ከየትኛው ትምህርት ቤት ጋር ተወዳዳሪ ተማሪዎች ናቸው ያሉን ተማሪዎች በሳይንሱም በቋንቋውም እንደገና በስነ ምግባሩም እንደገና አገራዊ ቋንቋው በሆነው በግዕዝም ሙሉ የሆኑ ተማሪዎችን የመፍጠር እንትና ያለን። ይሄ ደግሞ ያው ለ50 ዓመት ስቴብል ሆኖ የተረጋጋ ትምህርት ሲሰጠው የኖረ ነው። መምህርት ዘነቡ ንጉሴ በትምህርት ቤቱ የተማሪዎች የምክር አገልግሎት ባለሙያ ናቸው። ዲያቆን በድሉ መስፍን የተምሮ ማስተማር ጠቅላላ አገልግሎት ኃላፊ ሲሆኑ ሳይንሳዊ ብቻ ሳይሆን ተማሪዎች መንፈሳዊ ህይወት እንዲኖራቸው ሁሉን ያማከለ ትምህርት እየተሰጠ እንደሚገኝ ይናገራሉ። እንግዲህ በዚህ ትምህርት ቤት ልጆችን በማማከር ዙሪያ እንግዲህ ሳይንሱን ብቻ ሳይሆን የምንከተለው ፓስቶራል ካውንስሊንግ የሚባለው እምነቱና ሳይንሱን አንድ ላይ አድርገን ነው ማማከር ስራውን የምንሰራው። በዛም የልጆች ስነ ምግባራቸውና ስብዕና እድገታቸው የተሻለ እንዲሆን እንግዲህ ልጆችን በቢሮ የምክር አገልግሎት እንዲያገኙ እናደርጋለን። ከዛ ውጪ ደግሞ ትምህርት ቤቱ እንግዲህ የስነ ምግባር ትምህርት ይሰጣል። በተጨማሪም በቤተ ክርስቲያን እንደዚሁ በፕሮግራም ከአንደኛ እስከ 12ኛ ክፍል ያሉ ተማሪዎች ቤተ ክርስቲያን ውስጥ ገዳም እየገቡ የወንጌል ትምህርት እንዲማሩ እናደርጋለን። እንዲሁም ከኛ ባለሙያ እዚህ ካለነው ባለሙያ ውጪ ደግሞ ከውጪ የተለያዩ የስነ ልቦና ባለሙያዎችን በመጋበዝ የተለያዩ ስልጠናዎችን እንሰጣለን። በተጨማሪም ከወላጆች ጋራ ውይይት በማድረግ ልጆቹ አስተዳደጋቸው ምን መምሰል አለበት፣ ለትምህርት ያላቸው ፍላጎት መስጠት ያለበት ትኩረት ምን ይመስላል መሆንም አለበት የሚለው ዙሪያ ላይ በሰፊው ውይይት እናደርጋለን። ተምሮ ማስተማር ሰንበት ትምህርት ቤት የገዳማችን ትምህርት ቤት ምስረታም ላይ ጀምሮ ብዙ አስተዋጽኦ አለው። በተለይ የተምሮ ማስተማር ሰንበት ትምህርት ቤት የዛኔ ማህበር ነው የሚባለው የመጀመሪያው ፕሬዝዳንት ወይም ሰብሳቢ የነበሩት ክቡር አቶ አበበ ከበደ እዚህ ላይ ትልቅ ተሳትፎ ነበራቸው። በ60ዎቹ መጀመሪያ ላይ ቦርድ ተዋቅሮ ብዙ ስራዎች ሲሰሩ አንዱ ትምህርት ቤት እንዲከፈት የማድረግ ስራ ነበረ። ወንዶች ብቻ እንዲማሩም በአባቶች በኩል የነበሩ ሀሳቦች ስለነበሩ በብዙ ውይይት ሴቶችን መማር እንዲችሉ ብዙ አስተዋጽኦ አድርገዋል የተምሮ ማስተማር አባላት። ከዛ ባሻገር ያው ስራዎች የሚሰሩት አብሮ ነው። ተምሮ ማስተማር የራሱን ድርሻ በትምህርት ቤቱ ላይ የሚጠበቅበትን ለማድረግ ከፍተኛ ጥረት ያደርጋል። በዋናነት መቼም ትምህርት ቤቱ የተቋቋመው ለስጋዊ ትምህርት ቢሆንም ወይም ለአስኳላ ትምህርት ቢሆንም ግን ከልጆቹ ደግሞ እንደ አንድ የቤተክርስቲያን ተቋም መንፈሳዊ ዕውቀትና መንፈሳዊ ህይወት ስለሚጠበቅ ያንን ማዕከል አድርጎ እንዲሰራ ታስቦ ነው ትምህርት ቤቱ የተመሰረተው። እዚህ ላይ የማስተማር ስራ ነው በዋናነት ተምሮ ማስተማር የሚሰራው። በዚህ ትምህርት ቤት የተማሩ ልጆች በሀገራችንም ሆነ በዓለም አቀፍ ደረጃ በተለያየ የሥራ ዘርፎች ተፈላጊና ተወዳዳሪ የሆኑ ዜጎችን እያፈራ እንደሚገኝ አቶ ወርቁ ይገልጻሉ። መጀመሪያ ሲነሱ አባቶች ይህን ትምህርት ቤት ሲመሰርቱት ምንድነው ወደ የቤተ ክርስቲያኒቱ አባላት የሆኑ የኢትዮጵያ ኦርቶዶክስ ተከታዮች የሆኑ ልጆቻቸው እዚህ ትምህርት ቤት እንዲማሩ ስነ ምግባር እንዲማሩ መንፈሳዊ ትምህርትን ባኳያው የተጣቀሰ ትምህርት እንዲማሩ እንዳይቸገሩ ቤተ ክርስቲያንም አሁን ባለው ሁኔታ ሳይሆን ወደፊት የተማሩ ቀናኢ የሆኑ ለቤተክርስቲያን ቀናኢ የሆኑ ሰዎች
ሊፈሩበት የሚችሉበት ትምህርት ቤት መመስረት ነው ያን ሲነሱ። ከዛ በኋላ እንግዲህ እያደገ ዓላማውም እየሰፋ መጥቶ አሁን በዋናነት የትምህርት ቤቱ ዋና ዓላማ በአካዳሚና በስነ ምግባር የበለጸገ ለዓለም ለአገር ብቁ የሆኑ ዜጎችን ማፍራት። የኛ ተማሪዎች እንደምታውቀው እዚህ ብቻ አይደሉም፣ በመላ ዓለም አሉ። አንድ ተማሪ በሚፈራበት ጊዜ ለአንድ አካባቢ ተብሎ አይደለም፣ ዓለም አቀፋዊ እውቀት እንዲኖር ዓለም አቀፋዊ ደረጃ ሊወዳደር የሚችልበትን እውቀት እንዲኖረው ነው የመጀመሪያ። ከዛ ባለፈ ደግሞ ማህበረሰባዊ ስነግባር እንዲኖረው የሀገሩን ባህል ወግ ስኩል ካልቸር የምንለው አለ ትምህርት ቤት ስኩል ካልቸር እንዲኖረው የማድረግ ነው። በዚህም የተነሳ ተማሪዎቻችን ቴስት እናደርጋለን። አሁን በሕክምናው ዓለምም አሉ፣ በየቢሮውም አሉ፣ ውጭ ሀገርም አሉ። 50ኛ ዓመት አሁን ስናከብር ከውጭ ብዙ ተማሪዎች መልእክት መጥቶልናል። ብዙ ፕሮፋይላቸው መጽሔት ውስጥ የተካተቱ አሉ። ስታዩት በጣም የምትገረሙባቸው ተማሪዎች አሉ። በፕሬዝዳንት ኦባማ የተሸለመ ተማሪ አለን አሜሪካ ሀገር ውስጥ ኮምፒተንት ሆኖ ማለት። ስለዚህ እነዛ ተማሪዎቻችን ቀለም ብቻ ሳይሆን ታላላቆቻቸውን የሚያከብሩ አገራቸውን የሚወዱ ቤተክርስቲያናቸውን የሚወዱ ሆነው እንዲወጡ ነው። አሁን ከዚህ በሚወጡበት ኢቭን አንዳንድ ጊዜ ዩኒቨርሲቲም ሲሄዱ ፔኩላር የሆኑ ልዩ የሆኑ ተማሪዎች ነው የሚሆኑት። እዛ አብረው ነው የሚበሉት፣ አብረው ነው ቤተክርስቲያን የሚሄዱት፣ ሰው ይረዳሉ፣ ያግዛሉ። በዚህ ትምህርት ቤት አመለካከት ቅድሚያ የሚሰጠው ጉዳይ ነው። ተማሪዎች መልካም ስብዕናን የተላበሱና ስራ ወዳድ እንዲሆኑ ስልጠና እንደሚሰጣቸው ይገልጻሉ። በዩኒሴፍ ክላሲፊኬሽን አንዱ ጥሩ መምህር ይኖርህ፣ ጥሩ ትምህርት ቤት ማለት ጥሩ ግብዓት ያለው ትምህርት ቤት ይኖርህ፣ ማቴሪያል የተሟላው ትምህርት ቤት ይኖርህ፣ ሌላው ኳሊቲ ለርነር ይኖርህ፣ ጥራት ያለው ተማሪ ብቃት ያለው ተማሪ ይኖርህ ነው። ብቃት ያለው ተማሪ የሚባለው በሁለንተናዊ መልክ በአካዳሚውም በስነ ምግባሩም ብቃት ኖሮት አልሞ አቅዶ ፋርሳይትድ ሆኖ ስራውን የሚሰራ ማለት ነው። አንደኛ ትምህርቱ የት እንደሚያደርሰው የሚያውቅ፣ መማር ለምን እንደሆነ የሚረዳ፣ መማር ደግሞ ስነ ምግባር እንደሚያስፈልገው ዲሲፕሊን አለው። ስንማር ዝም ብሎ ብቻ አይደለም፣ ዲሲፕሊን አለ። የቤት ስራ መስራት ያስፈልጋል፣ የክፍል ስራ መስራት ያስፈልጋል፣ ክፍል ውስጥ መሳተፍ ያስፈልጋል፣ የሚሰጠውን ስራ መስራት ያስፈልጋል፣ ላይብራሪ መሄድ። ይሄ የመማር አንዱ አካል ኳሊቲ ለርነር የምንለው ይሄን ሲሰራ፣ ቤት ውስጥ ሄዶ ማጥናት አለበት። ጌም ካለ የሚሰሩ የስፖርት የምን የፈጠራ ስራዎች ካሉ ያን የሚሰራ መሆን አለበት። በራሱ የሚረካ መሆን አለ። ትምህርትን እንደ ዕዳ እንደ ችግር ሳይሆን ትምህርትን እንደ መዝናኛ ወስዶ እንደ ዘላቂ ህይወት ማስተካከያ የሚወስድ መሆን አለበት ኳሊቲ ለርነር የሚባል። ከዛም አልፎ የላይኞቹን ብቻ የሚያይ አይደለም፣ የላይኞቹን ሀብታሞቹን ወይም ምኖችን የሚያይ ሳይሆን የታችኞቹንም ለማንሳት የሚጥር ዜጎችን የሚወድ የሚረዳ የሚደግፍ፣ መንገድ ላይ የሚያየውን ሰው የደከመው ሰው ካለ ሊረዳ የሚችልበት እድል መኖር አለበት። ስለዚህ ጥሩ ተማሪ የሚባለው በትምህርቱ ጎበዝ፣ በስነ ምግባሩ ጥሩ፣ አገር ወዳድ፣ ትምህርት ወዳድ፣ ታላቆቹን አክባሪ፣ ሃይማኖቱን ይዞ ሃይማኖትን እንደ ጉልበት እንደ ጥንካሬ ምንጭ አድርጎ የሚሰራ ተማሪ መሆናል። ለዚህም ነው ደረጃቸው ከ10ኛ ክፍል በላይ ለብቻ እንሰጣቸዋለን። እነሱ አሁን ብቃት ያለን ተማሪ ነን ብለው ያስቡ ይሆናል። ግን ብቃት ያለን ተማሪ የሚባለው ምንድን ነው? ፊደል ብቻ ነው፣ ማርክ 90 100 ማግኘት ብቻ ነው የሚለውን ፍንትው አድርጎ የሚያሳይ ስልጠና እንሰጣለን። የታችኞቹ ደግሞ በራስ መተማመን እንዲኖራቸው እናሰለጥናቸዋለን። በራስ መተማመን
ምንድነው የሚባለው በፈረንጆች አመለካከት ከፍታን ይወስናል ይባላል። your attitude limits your altitude ይባላል። አመለካከታችን ደካማ ከሆነ እኔ አልችልም ከሆነ እኔ በቃ ይሄ አይሆንልኝ የሚል ከሆነ ሊሚት ያደርጋል። ከፍታችንን በዛው ደረጃ ነው የሚወሰነው። እችላለሁ አይካን ብለን ደግሞ ምን ሰራ ከሆነ በዛው ደረጃ ነው። በጣም እኮ የማይጠበቁ ሰዎች እኮ አሉ ዓለምን የሚያስደምሙ አይደል? እጅ ምናምን የሌላስት በአይሮፕላን በእጅ የምትነዳ የለችም። ይሄ ከምን የመነጨ ነው? ካሳሰብ ነው አይደል? ይሄ ደግሞ አእምሮአችን ምንድን የመፍጠር አቅሙ ከስከ ነው እግዚአብሔር የሰጠው ስለሆነ አሁን ኮምፒውተር ብትይ ምን ብትይ በዚህ የተፈጠረ። ይሄ ደግሞ አእምሮአችን ውስጥ ያለው ዕውቀት ደግሞ ገና ሊሚቴሽን የሌለው ነው። ስለዚህ አንድ ሰው እችላለሁ ብሎ እፈጥራለሁ ብሎ ከጣረ ምን ካለ ዓለምን መቀየር ይችላል። ስለዚህ እነዛ ልጆች ውጤታቸው ዝቅተኛ የሆነ ወይ የቤተሰብ ችግር ያለባቸው ወይ ምን ያለባቸው በዛ ደረጃ ራሳቸውን እንዲቀይሩ ስልጣናን ሰጣቸዋለሁ። ግብረ ገብነት ትውልድ ለራሱና ለወገን የሚጠቅም ባህሪያትንና ተግባራትን የሚያስቀጥል ነው። ለእድገት የሚሆን ዕውቀት፣ ለህይወት የሚመች ውበትና ድምቀት ማግኘት የሚቻለው በመልካም ስነ ምግባር የታነጸ ትውልድ ሲሆን ነው። ትምህርት ቤቱ ከልጅነቴ ጀምሮ ከነርሰሪ ጀምሮ እዚህ ትምህርቴን ያደኩትና በተለያዩ ብቃት ባላቸው መምህራን ትምህርት ይሰጠናል እና በስነ ምግባር አኳያ ከስነ ምግባርን በዓለማዊ ትምህርት ብቻ ሳይሆን ቤተክርስቲያንን በመሄድ እንድንማረው እንደረጋለን። ከሃይስኩል ሃይስኩል ከገባን ሃይስኩል ላይ በየሳምንቱ ቀን ተመድቦልን የቤተክርስቲያን ትምህርት እንድንማር እንደረጋለን። በዚህ ስነ ምግባርን እንድንቀስም ይደረጋል። ሁለተኛው ደግሞ በየወሩ ከአንደኛ እስከ 12ኛ ክፍል ያሉ ተማሪዎች የቤተክርስቲያን ተረኛ አለን። በተራ በየወሩ በወር አንድ ጊዜ ገብተን የቤተክርስቲያን ትምህርት እንማራለን። በዚህ ከትምህርት ጎን ለጎን ስነ ምግባርን እንድንማር ይደረጋል። እዚህ ትምህርት ቤት ስማር በመጀመሪያ ትምህርት ቤቱ የቤተክርስቲያን እንደመሆኑ ብዙ ጊዜ ከትምህርቱን ባሻገር በተለያዩ ሰዓቶች የቤተክርስቲያን ትምህርት አለ። እንደገናም ደግሞ በስነ ምግባር ሲሆን ደግሞ አለ ግብረ ገብ ትምህርት ከበፊትም ጀምሮ እንማር ነበር። በፊተኛ አንደኛ ክፍልም ብዙ ጊዜ እየመጣ ነው። እንደገናም የተለያዩ ችግሮች ሲኖሩ አስተማሪዎችም ምናምን ግልጽ ሆነው ነው የሚያናገሩን። ሁሌ ይመክሩናል፣ ያስተምሩናል። በብዙ የተሻለ ነው። ይሄን ስል ብዙ ጊዜ የሌላ ትምህርት ቤት ጓደኞች አሉኝ። ብዙ ጊዜ እናወራለን ምን እንዳለ ሌላ ትምህርት ቤት አውቃለሁ። እዚህ ስመጣ በጣም መጥፎ የተባለው ነገር እዛ ላይክ በጣም ጨዋ ነው ምናምን የሚባሉት ናቸው እና እዚህ በስነ ምግባር ላይ በጣም ስትሪክት ነው። ጸጉር ምናምን ኤቭሪቲንግ ካለባበስ ጀምሮ በደንብ ነው የሚታየው። ሁሌ ቼክ ይደረጋል እና ይሄ ደግሞ ሞር የመንፈሳዊ እንደመሆኑ መጠን ከትምህርቱን ባሻገር ሞር ዲሲፕሊን እንድንሆን ያደርገናል ማለት ነው። አንድ አስተማሪ ለትውልድ የሚበቃ ዕውቀትና ጥሩ የሆነ የማስተማር ጥበብ ሊኖረው እንደሚገባ ይገለጻል። የመምህርነት ስራ 3 መሰረታዊ ነገሮች አሉ። እኛ መምህራን ስለሆን ዳይሬክት የመጀመሪያ ዕውቀት ማስገንዘብ ነው። የመምህሩ ዕውቀት ሊኖረው ይገባል። መምህሩ የሚያስተምረው ትምህርት በቂ ዕውቀት። ሁለተኛ የማስተማር ጥበብ ነው። ዕውቀት ኖሮት የማስተላለፍ ጥበብ ከሌለው ጋን ውስጥ እንዳለ እንትን ነው አይደል? ምንም ዋጋ የለም። ሶስተኛው የእሴት እድገት እሴት ማለት ተማሪውን እስከ ቤቱ ሊያውቀው ይገባል ነው። ተማሪው ክፍል ውስጥ እንቅልፍ የሚይዘው ከሆነ ይሄ ተማሪ በቃ እንቅልፍ ሊለው አይገባም። ምንድን ነው ችግሩ? የቤተሰብ ችግር ነው፣ የሌላ ችግር ነው ብሎ እንደውም እስከ ቤቱ እስከ አስተዳደጉ ተጽዕኖ የፈጠረበትን ነገር መርምሮ ተማሪው መቀየር አለበት ነው። ብዙ ትምህርት ቤቶች ጋር ይሄ አይታይም። ትምህርት ቤቶችን የማሸብረቅ ጥሩ መምህር የመቅጠር ወይ ምን የማድረግ እንጂ ስንት ተማሪ ያለ ስንት ችግር ያለበት ትምህርቱን እንዳይማር የሚያደርገው በጎን ያለ ብዙ ችግር አለ። ያን ችግር ደግሞ አይተን እኛ ምንፈታው ከሆነ ፈተን ምንረዳው ከሆነ እኛ ረድተን ከሌሎ ከማህበረሰቡ ጋር ሆነን ረድተን ያን ተማሪ ወደ ትክክለኛ መንገድ ካላመጣ ነው ድንጋይ ላይ ውሃ እንደማፍሰስ
ስለዚህ ያን በደንብ መምህራኖቻችን እንዲረዱ ስልጠና እናደርጋለን። በደንብ ስራቸው ይሄ እንደሆነ። ስለዚህ ትልቁ አሁን ትንሽ የተዘነጋ ይመስለኛል። ምክንያቱም ዘርፈ ብዙ ችግር ውስጥ አለ። በተለይ በሶሻል ሚዲያ የተነሳ በአካባቢ የተነሳ በአንዳንድ አካባቢው ላይ የተማሪዎችን አሳሰብ የሚቀይሩ እንደ ሀሺሽ ቤን ብዙ ነገሮች አሉ። ያው ይታወቅ እነዛ ነገሮች ወደሽም ጠላሽም ተማሪዎችሽ በህብረተሰብ ውስጥ ያሉ ናቸው። ከህብረተሰብ ውስጥ ደግሞ ቪክቲም የሆኑ ይኖራሉ። እነዛ ደግሞ እዚህ ጋር ይንጸባረቃል። አንድ ተማሪ የመማር መነሳሳት ከሌለው የለውም ማለት የመማር መነሳሳት ችግሮችን ፈርስት ኦፍ ኦል እኛ ማወቅ አለብን ነው። ስለዚህ ያን ካወቅን በኋላ ተማሪው በሁለንተና በእውቀቱ በአመለካከቱ ቅድም እንዳልነው በሰባኢነቱ በሀገር ወዳድነቱ በእምነቱ የጠነከረ ሲሆን ብቃት ያለው ተማሪ ተብሎ ነው የሚወሰደው። እነሱ አሉ መለኪያዎች አሉ እና ስለዚህ ያንን ስልጠና እንሰጣቸዋለን እኛ። ወላጆችም ሆነ አስተማሪዎች ተማሪዎች ማድረግ የሚፈልጉትን መከልከል የበለጠ ፍላጎት እንዲያደርባቸው ያደርጋል። ነገር ግን ቢያደርጉት የሚያመጣውን ጉዳት መንገር እንደሚገባ ይገለጻል። ተማሪዎች መምህሮቻቸው የሚላቸውን ነገር ወላጆቻቸው የሚላቸውን ነገር መስማት አለባቸው። ነገር ግን የማይሰሙት አንዳንዴ ሙሉ ለሙሉ ማለት ልክ ናቸው ማለት ሳይሆን ጥፋትነቱ እንዳለ ሆኖ አንዳንዴ ፋየር ኤጅ ወይንም የእሳትነት ዘመን የምንለው አሁን ያለንበትን ሃንድል ማድረግ የሚያቅታቸው ሰዎች አሉ። በእንደዚህ አይነት ሲቹዌሽን ላይ ሲሆኑ እድሜ በእንደዚህ አይነት ኢሞሽኖች ይመጣሉ። እኔ አውቃለሁ፣ እኔ ለራሴ ማውቀው ቤተሰብ የሚነግረን ለእኛ ጥፋት መስሎ የሚሰማን ጊዜ አለ። በዛ ምክንያት ጥፋት ሊያጠፉ ይችላሉ። ግን መምህሮቻቸውንም ወላጆቻቸው የሚነግሯቸው ነገር ለእነሱም ይጠቅማቸው ነው። ስለዚህ መስማትና መተግበር አለባቸው። ልጆች በብዛት አታርጉ የሚባለው ነገር ላይ ትኩረት ያደርጋሉ። ያም ምንድነው እንግዲህ እንደየእድሜ ደረጃቸው የሙከራ የሚባሉ ታይሞች አሉ። ብዙ ነገሮችን የመሞከር መፈለግ የማወቅ መፈለግ ነው። ስለዚህ ማድረግ ያለብን ነገር አታድርጉ ሳይሆን ቢያደርጉት ደግሞ ምን አይነት ነገር ሊደርስባቸው ይችላል፣ በምን ሁኔታስ ሊጎዱ ይችላሉ የሚለውን ነገር ያንን ማስተማር እና ጥንቃቄ እንዲያደርጉ ማድረግ ነው እንጂ በደፈናው አታድርግ የምንላቸው ከሆነ የማወቅ ፍላጎታቸው ጉጉታቸው ከፍተኛ ስለሆነ በዛ ምክንያት አታርጉ የተባሉት ነገር ላይ ትኩረት ያደርጋሉ። ስለዚህ እነሱን ለመጠበቅ ማድረግ ከሌለባቸው ነገሮች የሚያመጣባቸውን ጉዳት ሊደርስባቸው የሚችሉትን ሁኔታዎች፣ ችግሮች በማስረዳት ከዛ ነገር መጠበቅ እንችላለን ማለት ነው። ሰው ስብዕናውን ማግኘት የሚችለው ከወላጆች ብቻ አይደለም፣ ያደገበት ማህበረሰብም ድርሻ አለው። በመሆኑም ትውልድን የሚጎዳ የንግድ ስራ ሀገርን ለከፋ ኪሳራ ይዳርጋል። ማህበረሰቡ አንዳንድ ጊዜ የምታየው ትምህርት ቤት አካባቢ ላይ ያልተገቡ ነገሮችን አድርጎ እንደ ገቢ ማስገኛ የሚቆጠራል። ሀሺሽ ቤት የማድረግ ፑል ቤት የማድረግ ሌሎች ነገሮችን በትምህርት ቤት ዙሪያ አድርጎ ተማሪዎች እዛ እየመጡ ገቢ ማስገኛ ይሄ አንዱ ማህበረሰቡ ይሄን ነገር ማድረግ የሌለበት መሆኑን ነው። ማህበረሰቡ ልጆች ሁሉም ልጆች የኔ ልጆች ናቸው ብሎ ማሰብ አለበት። ስለዚህ በአካባቢ ደረጃ ላይ ማህበረሰቡ ተጽዕኖ ማድረግ የለበትም። ልጆች የአገር ባለውለታዎች ናቸው፣ አገር የሚገነቡ ናቸው። አእምሯቸው ክሪፕል ከሆነ አገር ላይ መገንባት አይደለም የአገር ጠላትም ሊሆኑ ይችላል። ስለዚህ ይሄ አንዱ ማህበረሰቡ የበለጠ ትኩረት ማድረግ። ሁለተኛ መንግስት ነው። መንግስት ከፖሊሲ ማውጣት ጀምሮ በተለይ በትምህርት ቤት አካባቢ አዋኪ ነገሮች፣ የተማሪዎችን አስተሳሰብ፣ የተማሪዎችን አመለካከት፣ የትምህርት ቤቶችን የስራ ሂደት የሚያደናቅፉ ነገሮች ላይ መንግስት ማስተካከል አለበት። አሁን በጣም ጥሩ ነው። በእኛ አካባቢም ስናይ በመንግስት ደረጃ ስናይ ብዙ ሀሺሽ ቤቶች፣ ብዙ ትምህርት ቤትን የሚያውኩ ነገሮች ያው እየተወገዱ ነው ያሉ። በተለይ የኛ ትምህርት ቤት በዛ አሁን በጣም ሴፍ ነው። ከዚህ ከኮሪደር ልማት ጋር ከምን ጋር ተያይዞ የተመቻቸ የትምህርት ሁኔታ ነው። ይሄ አንዱ ነው። መንግስትም የራሱ ኢንፑት አለው። ሌላ ወላጆች ናቸው። ወላጆች
ለወላጆች ባይዘወይ ስልጠና እንሰጣለን። ስለ ልጆች አስተዳደግ ለወላጆች ኬጂ ገና መጀመሪያ ሲያስገቡ ስለ ወላጆች አስተዳደግ እንሰጣለን። ብዙ መጽሐፍት አሉ በዚህ ዙሪያ ላይ። ለምሳሌ ይሄን ብትወስጂ የልጆች መልካም አስተዳደግ በአዎንታዊ ወላጅ ይሄንን ምናሰለጥንበት እዚህ ጋር ይሄን ብታዩ የልጆች አስተዳደግ በዚህ ዘመን ተግዳሮቶቹና መፍትሄዎች ይሄ የምንጠቀመው ወላጆችን ለማሰልጠን። ለምን ብዙ ወላጆች እኛ ጋር ባህላዊ አስተዳደግ ያለ ነው እኔም አንቺም ያደግንበት አስተዳደግ እንጂ ልጆችን አሁን ካለው ዓለም ከደረሰችበት የእድገት ደረጃና ተማሪዎቹ ካላቸው የንቃት ህሊና ደረጃ ጋር አብሮ የሚሄድ የወላጆች አስተዳደግ የለም። አሁን ልጅ መምታት፣ መደብደብ፣ መቆንጠጥ ብትዩ ያውቀዋል። ትምህርት ቤት ሲማር ልጅ አይመታም፣ ልጅ አይደበደብም፣ ስለዚህ ሊቀበልሽ አይችልም። በተቻለ መጠን በአስተሳሰብ ነው መቀየር ያለብሽ። ስለዚህ ወላጆች ይሄንን መታጠቅ አለባቸው። ልጆች በየእድሜ ደረጃቸው ምን አይነት የአስተዳደግ መርህ ነው ያላቸው የሚለው ማወቅ አለባቸው። ከዛ በኋላ ያን ካደረጉ በኋላ ልጆችን ትምህርት ቤት ካመጡ በኋላ እለት ተእለት ከትምህርት ቤት ጋር ግንኙነት መፍጠር አለባቸው። ልጆች ከትምህርት ቤት ወደ ቤት ሲመጡ፣ ከቤት ወደ ትምህርት ቤት ሲመጡ ጓደኛቸው ማን ነው፣ የት ነው የሚውሉት፣ የት ነው እንትን የሚል ትምህርታቸው ምንድን ነው የሚለውን የልጆች ሚና የሚተካ አይደለም። በልጅነት ያለ ተጽዕኖ እስከ ላይ ድረስ ይዘልቃል። ትዕግስት ዋልተንጉስ የጻፈችው መጽሐፍ ምን ሆኛለሁ የሚለውን የሳይኮሎጂ መጽሐፍ ብታነቡት አብዛኛው በትልቅነት የሚንጸባረቁ ባህሪያት በልጅነት ያቆጠቆጡ ናቸው። ስለዚህ ወላጆች በዛ ደረጃ ላይ መስራት አለባቸው ብለን እናስባለን እኛ። ያንን ምክንያቱም የልጅነት የባህሪ አባት ነው ይባላል። ልጅነት የባህሪ አባት ነው። ስለዚህ ወላጆች ከትምህርት ቤት ጋር እንዲገናኙ ማድረግ በየጊዜው ፕሮግራም አለን። በተለይ የመማር ፍላጎታቸው ዝቅ የሚል ተማሪዎች ካሉ ወላጆችን በየጊዜው የማነጋገር በጣም በዚህ ጠንካራ የሆኑ የስነ ልቦና ባለሙያዎች አሉ። በቲዮሎጂ የተመረቁ ናቸው። በካውንስሊንግ ማስተርስ ያላቸው ናቸው ያሉ። ስለዚህ ሁለት ሰይፍ ያላቸው ናቸው። በዚህም በመንፈሳዊ የሚረዷቸዋል፣ በዚህም ደግሞ ያግዟቸዋል። ስለዚህ ትምህርት ቤቱ በዚህ ሁለተኛ የስነ ምግባሩ ትምህርት እንደተጠበቀ ነው እንዳልኩሽ ይማራሉ። ሶስተኛ በስብከተ ወንጌል ጋር ከስብከተ ወንጌል ተነጋግረን የተወሰነ በጀት እየመደብን በዚህ ህይወታቸውና ከመንፈሳዊ ህይወታቸውና እንደገና ከዓለማዊ ህይወታቸው ጋር የተገናኘ ትምህርት በወር አንዳንድ ይሰጣቸዋል። ያን እኛ ለመምህራን እየከፈልን የተምሮ ማስተማርም እንደዚህ ፕሮግራም አለን። ተምሮ ማስተማር ሰንበት ነው። አሁን ተጠይቁታላችኋል። እነሱም ከኬጂ ጀምረው እስከ ላይ ያሉ ተማሪዎች በስነ ምግባር በመንፈሳዊ እንዲበለጽጉ የሚያደርጉት ስራ አለ። እንደውም አሁን የሚገርምሽ 12ኛ ክፍሎች በአብዛኛው 50% የሚሆኑት ከ9ኛ ክፍል ጀምሮ ለ4 ዓመት በምሳ ሰዓት በቁርስ ሰዓት ተምረው 12ኛ ሲጨርሱ የ12ኛ ክፍል ትምህርት ዲፕሎማ ይዘው ነው የሚሄዱት። ተምረው በትርፍ ጊዜያቸው ተማሪዎች መንፈሳዊ ጥንካሬ እንዲኖራቸው ትምህርት ቤቱ ከተለያየ አካላት ጋር እየሰራ እንደሚገኝ ተገልጿል። ይሄ ዓለማዊው ትምህርት ከመንፈሳዊ ትምህርት ጋር ካልተዋዛ አንዳንድ ጊዜ ዓለማዊ ትምህርት በራሱ አይቆምም። ተማሪዎች ተስፋ ያላቸው በተስፋ የሚኖሩ የሚያደርጋቸው ይሄ ጭምር። አንዳንድ ተማሪዎች በውጤት ከፍተኛ ውጤት ያመጡና ጥቁር አንበሳ ይገባሉ። 600 700 አምጥተው ይገባሉ። ራሳቸውን ሱሳይድ አረጉ ሲባል ትሰማያለሽ። እንደዛ አረጉ ሲባል ትሰማያለሽ። ያ ከምን የሚመነጭ ነው? የመንፈስ ጥንካሬ የለም። የማወቅ አውቁም በመንፈሳዊ ጠንካራ ሆኖ ችግሮችን የመፍታት በራስ የመተማመን
ስለማይኖር ነው። ስለዚህ ይሄ እንዲኖር ከነሱ ጋር እንሰራለን። ከተምሮ ማስተማር ከኛ ስብከተ ወንጌል እንሰራለን፣ ከፖሊስ ጋር እንሰራለን። እዛ አካባቢ ላይ ምናልባት ተማሪዎቻችንን አንዳንድ ነገር የሚያደርጉ ካሉ በጣም ጥብቅ ግንኙነት የጋራ ኮሚቴ የሚባል አለ። ከሌሎችም አካላት ጋር አለን፣ ከወላጆች ጋር ጥብቅ አለ። እነዚህ እንግዲህ እኛ አንድ ላይ ስንሆን ነው ልጆችን መገንባት የምንችለው። ይሄን የሚሆነው ቅድም እንዳልሽኝ በሱስ ዙሪያ ላይ በአካባቢው እንደዛ ይነጋል። ልጁ ካለበት ችግር ካለ በዛ ቪክቲም ሆኖ ከሆነ ሌሎች ነገሮች ካሉ መጀመሪያ እንደዛ አይነት ተማሪዎች ምን አይነት ባህሪ ነው የሚያንጸባርቁት የሚለውን እናውቀዋለን። ሞቲቬትድ ያልሆኑ ተማሪዎች፣ ለመማር ፍላጎት የሌላቸው ተማሪዎች ምን አይነት ናቸው የሚሉትን ቅድም እንዳልኩኝ ስልጠና ለመምህራን ሰጥተናል። እሱን እንለያለን። ከዛ በኋላ ጋይዳንስና ካውንስለሮቹ ጋር እንሰጣለን። ችግር ካለባቸው በዛ ውስጥ ካሉ ወላጆች እንጠራለን። ከዛ ከፍ ካለም ደግሞ ሳይካትሪስቶች ጋር እንነጋገራለን፣ እንልካቸዋለን። በአብዛኛው እኛ አንዳንዶቹን እኛን የምናውቃቸው አሉ፣ ማናውቃቸውም ይኖራል። ለምን አንዳንድ ጊዜ በስነ ልቦና ያው የግለሰብ ጉዳይ ከስነ ልቦና ባለሙያው ጋር ነው ዲል የሚደረገው። ስለዚህ ይሄን በመንፈሳዊ እንገነባለን፣ በሕክምና እንገነባለን፣ ምክር እንሰጣለን። ከዛም ባለፈ ደግሞ በየጊዜው የምንሰጣቸው ትምህርቶች ይኖራሉ። አንዳንድ ጊዜ ወላጆችም ለዛ መንስኤ የሚሆኑበት ነገር አለ። ወላጁ በእንደዛ ነገር ውስጥ ተሰማርቶ ቤት ውስጥ የሚያደርግ ከሆነ ልጁ የሚያደርግበት ነገር አለ። አካባቢ ወሳኝነት አለ። በዛ አካባቢ ላይ ያሉ ተማሪዎች እንደዛ አይነት ነገር ሊገጥማቸው ይችላል። ስለዚህ በእኛ በኩል ቅድም እንዳልኩሽ በተለያየ አቅጣጫ በጋይዳንስ እና ካውንስሊንግ በትምህርት አሁን ተማሪዎች ትዕግስት ዋልተንጉስ የኛ ተማሪ ነች። በተደጋጋሚ መታ ትምህርት ሰጥታናለች በስነ ልቦና ዙሪያ ላይ ተማሪዎች ላይ በዚህ ዶክተር መሳሽ የምትባላለች አዲስ አበባ ዩኒቨርሲቲ እሷ አሁን መጽሔት ስተዲስ እዛ ላይ ታገኛታለሽ። እሷ በተደጋጋሚ ለተማሪዎቻችን በሱስ እና በመማር ማስተማሩ ዙሪያ ላይ ትምህርት ሰጥታለች። ጥቁር አንበሳ ሆስፒታል ውስጥ ሳይካትሪስት አምጥተናል። ለምን እዛ ዩኒቨርሲቲ ውስጥ አሉ ተማሪዎች እንደዛ አይነት በዛ ቪክቲም የሆኑ እየታመሙም ደግሞ እነሱ ጋር ሄደው ካውንስሊንግ የሚወስደዋል። ከዛ አምጥተናል። በአገር ግንባታ ላይ ደግሞ እነ ጥበቡ በለጠን አምጥተናል። ጥበቡ በለጠ የአሃዱ ቴሌቪዥን ዋና ኃላፊ ነው። እጅግ በጣም ከፍተኛ እውቀት ያለው ሰው፣ ተማሪዎችን እንዴት አድርጎ ቪዥነሪ የሚያደርግ ሰው ሰጥተናል። አብይ ይልማን አምጥተናል። ሳድስ አብይ ይልማን ታውቁታላችሁ። እሱን አምጥተናል። ለምን መሰለህ? ይሄ ሁሉ ተማሪዎችን የዓላማ ሰው እንዲሆኑ ከዓላማቸው እንዳያፈነግጡ የማድረግ ነው። እነዚህ ሰዎች ትልልቅ ሰዎች ናቸው። ከካውንስሊንግ ከምንሰጠው እኛ ርዕሰ መምህራን ከመክረው ከስብከተ ወንጌል ከምንሰጠው ከተምሮ ማስተማር ከምንሰጠው እነዚህን ሰዎች ደግሞ እናመጣለን። ከወላጆች ጋር ከምንነጋገር እነዚህ ሰዎች አንተን ለመገንባት እንሞክራለን ልጆቻችን። ይሄ ደግሞ አነሰም በዛም ተማሪዎቻችን ላይ ተጽዕኖ ይፈጥራል ብለን እናስባለን። ተጽዕኖ ፈጥሯል። ሌሎችም ሰዎች አሉ። ቴዎድሮስ ድልነሳው የሚባል ዓለም አቀፍ አማካሪ አለ የስነ ልቦና። እሱ ሁልጊዜ ነው የሚመጣው፣ የኛ ተማሪ ነው። ሌላ አሁን ዩኒቨርሲቲ ውስጥ ያሉ ተማሪዎቻችንን ጎበዝ ተማሪዎች የነበሩ ትምህርት ቤት ውስጥ ሲኖሩ የነበራቸው ሁኔታና የሚያውቁት ሁኔታ ዩኒቨርሲቲ ሲገቡ ደግሞ ያለ ሁኔታ እንዴት ነው ብለው ለልጆቹ ትምህርት የሚሰጡበት አጋጣሚ አለ። ይሄ እንግዲህ የተለያየ አቅጣጫ ተማሪዎችን ወደ እዛ ነገር እንዳይገቡና የዓላማ ሰው እንዲሆኑ የማድረግ ስራ ነው የምንሰራው። የሃይማኖት ተቋማት የግብረ ገብ ተቋማት መሆናቸው በተለያየ አጋጣሚ ሲገለጽ ይሰማል። የምስካየ ሕዙናን ትምህርት ቤትም ተማሪዎች ከመደበኛ ትምህርታቸው ጎን ለጎን
ሃይማኖታዊ ትምህርት ይማራሉ። ከዝግጅት ክፍላችን ጋር ቆይታ ያደረገችው ተማሪ ኤዶም ቴዎድሮስም ይህ መሆኑ እንደጠቀማት ትናገራለች። በእኔ ህይወት ላይ የቤተክርስቲያን ትምህርት መማሪ አንደኛ ቤተክርስቲያንን ሩቅ ሳልሄድ ሌላ ቦታ መሄድ ሳይጠበቅብኝ እዚሁ በትምህርት ቤቴ ከትምህርቴ ጎን ለጎን የቤተክርስቲያን ትምህርት እንድማር ቤተክርስቲያንን እንዳውቅ ይህንን ማወቄ ደግሞ ሳናውቅ ከምናደርጋቸው ጥፋቶች ወይም ኃጢአቶች እንድንጠበቅ ያደርጋል። ተማሪ አማኑኤል ተካልኝ ልጆች አስተማሪዎችንም ሆነ ወላጆችን ለምን እንደሚዋሹ ጠይቀነው መንስኤው ፍራቻ እንደሆነ ይናገራል። ተማሪው የሚዋሻው ብዙ ጊዜ ፍርሃት ነው። ቤተሰብ ይቆጣኛል ወይ ሌላ ነገር ይሆናል። ግን እንደዚህ አይነት ነገሮች እየተደጋገሙ በመጡ ቁጥር አለመያዝና ስርዓት አልበኝነት ይመጣል። ስርዓት አልበኝነት በሚለው ጊዜ ራስን ነው ቀስ እያለ እያጠፋ ይመጣው። አዘኝ ዶፍ ዘዴ የራሱን የማይፈልገውን ሰው ሆኖ ነው ራሱ የሚያገኘው። ሌላው የተበላሸ ብቻ ሳይሆን ራሱ ወደ ራሱ ሲመለከት በጣም የሚጸጸትበት ሆኖ ነው የሚያገኘው ራሱ። የእውነት እሴት ከእምነት ጋር ይገናኛል። እምነትን ማጓደል ወደ ውሸት ይወስዳል። እውነተኛ ሰው አይሰርቅም፣ ተስፋ አለው፣ ቃሉን ይጠብቃል። ቃሉን የሚጠብቅ ሰው ደግሞ ስርቆት ውስጥ አይገባም። ስለዚህ የእውነትን እሴት በደንብ ማስረጽ ይገባል። ውሸት ጥሩ አይደለም፣ ለልጆችም ጥሩ ነገር አያስተምርም። ግን እንደ ወላጅ በተለያየ ምክንያት የተለያዩ ነገሮችን ልንዋሽ እንችላለን። አጋጣሚ እንኳን በዋሸንበት ቅጽበት ልጆች የሚሰሙ ከሆነ ያንን ልጆች እንዳይደግሙት ውሸቱን እንዳይቀስሙት በተቻለ አቅም መንስኤውን ማስረዳት የተሻለ ነው የሚሆነው ማለት ነው። ከዛ ውጭ ግን ምናልባት እኛ በተደጋጋሚ የምንዋሽ ከሆነ ከልጆች ከዛ በተሻለ ልንጠብቅ አንችልም። ምክንያቱም ትልቁ አሪያ እኛ ወላጆች ስለሆነ ስለዚህ ውሸት የሚደጋገመው የተደጋጋመውን ባህሪ ከወላጆች ሲያዩ በቅርበት የሚያገኟቸውን ሰዎች ያንን ተግባር ሲተገብሩ ሲያዩ ልጆች ወደ ውሸት ለማዋሸት የሚገፋፉበት ሁኔታ አለ። ከዛ ውጪ ደግሞ እንግዲህ ተጽዕኖ ውስጥ ያሉ ልጆች ይዋሻሉ ከመፍራት የመነጨ ምናልባት የሚገረፉ የሚቀጡ ልጆች ካሉ አስተዳደጉም ደግሞ ይሄ ዲክታተር የምንለው ያስተዳደግ ሁኔታ ካለ ያ ልጆች እንዲዋሹ ራሳቸውን ለመጠበቅ የሚያደርጋቸው ሁኔታ ስላለ የመጀመሪያ ወላጆች አሪያ መሆን መቻል አለባቸው በውሸት ዙሪያ። ፕላስ ደግሞ አስተዳደጋቸው ግልጽነት ላይ መሰረት ያደረገ ከሆነ ፍራቻ የማያድርባቸው ከሆነ ልጆች በተቻለ አቅም ወደ እውነትን የመናገር ሁኔታዎች ላይ የማዘንበል ነገሮች ይኖራሉ ማለት ነው።